መጣው አንተ ማታ እና ተነሱ ለማለት ነው ምን ጀምሮ ተነሱ ነው እንጂ ወዴት ነው የምንሄደው? ወደ አራት ኪሎ አማራ ክልል ተሰው ለገባ ነው። ሐኪምን ተዘውታችኋል። ፍርድ ቤት ተዘው የያዝነው ቦታ ተፈርዳለ ነው እንግዲህ አለመጣ አካባቢ ላይ የመንግስት ሰራተኛውንም ያው ዳኛውም እንደዚህ ትፈርዳለህ፣ ሐኪሙንም ታክማለህ፣ ወደ አማራ ክልል እንሄድ ስለሆነ ተዘጋጁ አብረን እንሂድ የሚል ጥሪ ያለ ነው። መንግስት ሰራተኛውም ማንኛውም ሰው ወደ አማራ ክልል እንግባና ጦርነቱ ዛን እናካሄድ ነው አካሄዳለ። የተያዘውን ቦታ ታስተዳድራላችሁ። በእነሱ ግዛት ስር ያለው ሽምፍል ማይከለከል ወደ እንዲሆነው እንጂ ከወደ ውጭ ምንም የለም። አይ ያማ ይኖርበት ነው። በርግጥ በወሬ የሚያወሩት ከተማው ነው። እሺ አሁን እዛችን አካባቢ ደወልኩ 12 ሰዓት አካባቢ ዳሳ መንገድ የሚባል ሰው ይላል ይወጣ ወደ ታብቅ ብለው የኛዎቹ ናቸው አሉ። ፋኖቹ ናቸው። ተኮሱ፣ ሸሹ። በቃ ሌላ ነገር የለም። የተመታለም በጣም ተመቷል ምናምን ያሉ ሲያወሩ ሰምቼ ትንኮሳ የፈጸሙት ወይም እንግዲህ በእነሱ ተሸፍኖ የመጣው ሊሆን ይችላል። እዛ ባለው ወሬ ግን ፋኖች ናቸው እንደዛ ብለው ሞከሩ። ያው ምላሽ ሲሰጣቸው ወደኋላ መጡ። ብዙ ነገር እንደዚህ ተጎዳ ምናምን የሚለው ነገር ላይ የለም እንደው ተቀጣጥሎ ካልሆነ በስተቀር የሚል ነው እንጂ ሌላ ነገር የለውም። እነሱ ናቸው መጥተው ተኮሱ፣ ሸሹ። በቃ በጣም ተመጡ። እንደዛ ሲባል ዞሮ ምንድን ነው የሆነው ብዬ አዲስ ነገር ካለ ብዬ ነው እንትን ያልኩት። በራያ ቆቦ ምላሽ እድል አልተሰጣቸውም እኮ አንደታዊ በታክቲክ ያለፈው ጦርነት ወቅት በትግራይ ጁንታ በተበተበት ጊዜ ይሄ ሁመራ ላይ ነበረ። ትናንት ነው ሄደው ሁመራና እንዴት ነው ወልቃይት ታዲያ ላይስራ በስታር ምን ያጣ የሸረዝ ነው ዶክመንታሪ ሁሉ ታየ እኮ ከፍተኛ ድል ሁሉ እንትን አለ። ዛሬም በዛ በሱዳኑ ጦርነትም ያው የተማረኩ አርኤስኤፍ እያጠቃን መሰል ባለፈው ያችን ከተማ ተቆጣጠራት ያልከኝ ጊዜ ቤት የተደረገ ንብረቶች አሉ። ከነዛ ሚትራሱ እጄ ቼክ በማድረግ መኪና መንደር ስምንት ወደ መንደር ስምንት ይዟቸው ሄደ። ከጦርነት በፊት ትንሽ የስልክ ጥራት ከመጡ ድረሶች ያለውን ሰው ነበሩና አልታደልንም። መኪናዋ ጎማ ደግሞ ስለነበራት እንደወደቀች ነው ያለች። ያው በራያም ከአላመጣ ጀምሮ ነው እና ከነበረው አዲስ ነገር የለም ነው የዚህ የጦርነት ምናምን ድባ ሁመራና እንዴት ነው ወልቃይት ታዲያ የሰዓቱ ጋር ሁመራና ቼክ በማድረግ መኪና ከጦርነት በፊት እዚህ ላይ ያው የስልክ ጥራቱ በጣም እንትን ይላል። ግን ትናንትና በደንብ እያወራ ነበረ። እኔም አላስቀረውትም ይሆናል ወይንም በአጭሩ ግን እዛ ጋር ባደረጉት ፍተሻ ማይካድራን በሚያስንቅ መልኩ ህዝብን ለመጨፍጨፍ ታቅዶ ነበረ። ሸራና ላይ ተቀብሮ የነበረው የጥላት ወይም የህወሓትና ሌሎች ጥላቶች በሁመራ ወልቃይት ላይ ከማይካድራ በባሰ መልኩ ህዝብን ለመጨፍጨፍ አቅደው ከነሱ ጋር ካሉ ሰዎች ጋር ሁሉ ሳይቀር በጣም ብዙ ነገር ማግኘታቸውን ነበር የነገረኝና እስከዚህ ድረስ አሁንም ህዝብን ለመብላትና ለማባላት የሚሰራውን አሻጥር ሳንረሳ እንድናስታውስ ነው። የሆነ ዝናብ በጣም ይዘንባልና ከኤርትራን ጀምርና ከኤርትራ ብዙ ተጠቅመናል። በአሁኑ ሰዓት ጉዳቱን ተውትና ጉዳቱን የተጎዳ ነው በትልቁ እንወያይበታል። የተጠቀምነው ነገር ኢሮብ ዛላንበሳ በዚህ ያሉ በሰሜኑ ያሉ ህብረተሰቦቻችን በሰላም እየኖሩ ነው። ያለ ኩናት፣ ያለ መገደል፣ ያለ መጨፍጨፍ እየኖሩ ነው። ከፋኖ ጋር በሰላም ያደረጉነው ስምምነት በሰላም ለመፍታት ነው። እኛ ሁመራ ወልቃይት በሰላም ለማምጣት ነው። ይሄ የብልጽግና አሽከር ተከዘዝ የሚባል ደግሞ አልሰጥም እያለ ነው።
ፋኖ አይደለም አልሰጥም ያለ በአሁኑ ሰዓት የተከዘ ዘቡ ፋኖ ነኝ የሚል የተከዘ የደመቀ ደም ጠጣች የሆነ ሰውዬ የእሱ ትርፍራፊ ከዚህ ተሰባስቦ ሁመራና ወልቃይት አልሰጥም ያለ እሱ ነው። የብልጽግናው ተላላፊ ነው። ተግባባን። ፋኖ አይደለም ፋኖ መሬቱን አልሰጥም አላለም። ይሄ ማወቅ አለባችሁ። እውነት ናቸው ፋኖ እንደ አራ መሬትና እንደ ትዲኤፍ ናቸው። በተለያዩ ቦታ ናቸው። እነሱ የተለያየ ሀሳብ አላቸው። ሰላም ፈልጋለሁ ፋኖ ነኝ ብሎ የተሰራው አሽንጉሊት ልክ የዋት የሽንት ጨርቅ ወይም የዋት የሆነ ቆሻሻ መጥረጊያ ስትራቾ እንጂ ሌላ እንዳልሆነ ይሄ ምስክርነት ነው። በቃ የወልቃይትን ጉዳይ የወልቃይት ህዝብ ነው መወሰን ያለበት። ስለዚህ እንደው ኮሎኔል ደመቀ ዘውዱን የሚሳደብ ሰው ዘሩ መትረፍ አለበት። በዛን ወቅት ላይ የሆነውን የከፈልነውን ነገር ሰው እንዴት እንደሚረሳ አይገባኝም። በሐምሌ 5ቱ ጀብዱ ላይ የሆነውን ነገር ተብዬ አገዛዙ ድራማ ሙሉ በሙሉ ከሽፏል። ስሙልኝ የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መና አስቀርቶታል። በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ ያልፏል። ድምጽ መስጠቱ ስቁ ነው ጎበዝ። ይሄንን አሁን የማመጣው እንዳልኳችሁ ነው። አሳስበውን ሳይሆን እንዲህ አይነት ቅንቡርሶችን ከፊት አሰልፈው የሚጫወቱብንን ጠላቶችና ከዚህ ጋር ደግሞ ሆይ ሆይ የሚሉ ደናቁርትን ብያወራታል። ይሄንና ማንን ነው እስክንድርንም ውሰዱት፣ ምሬ ወዳጆንም ውሰዱት። በተለይ ዘመነ ካሴ፣ ምሬ ወዳጆ፣ እስክንድር ብታዩዋቸው እናንተ ብታገኟቸው ነው ቦታ ላይ ቁራሽ ትሰጧቸዋላችሁ ወይም ብር የኔ ቢጤ መስሏችሁ ትሰጧቸዋላችሁ። ለአንድ ቪላ ቤት ለአንድ መኖሪያ ቤት ላይ ዘበኛ መሆን ይችላል ወይ? እነዚህ ንጉስ ቴዎድሮስ እኔ ነኝ እያሉ ይቃዡ የነበሩ ሰዎች ንጉስ ቴዎድሮስ የጥምዶ መሪ ሲሆን አይገርም? ስንት ሰዎች ይሄን ከፊት አድርገው ሲቃዡ የነበሩ አሁንም እየቃዡ ያሉ ልጆችን በልካቸው እነሱ ያሉትንና ያወሩትን ነገር እንዳይረሱ በዛው መግለጥ አለብን። እንደዚህ በቻሉት አቅም እኛን ለማፍረስ ሰርተው ሌላ እድል አግኝተው ደግሞ መቀጠል የለባቸውም ነው። ይሄ ሳጋቶራ የት ቦታ ላይ ነው ሰዎችን አሰልፎ የሚያውቀው? ያበደውም ቢሆን እብድ ስለሆነ ነው እንጂ አንድ ቦታ ላይ ኦሪንቴሽን የሰጠው ህዝብ የለም። እኔ ፋኖ ነኝ ብሎ የፈነነው ሁሉ በየቦታው ላይ እብደቱን፣ ብልግናውን፣ ነውሩን በውስጡ ታጭቆ የነበረውን ጥላቻውን ይዞ ነው የወጣ እንጂ የትኛው ፋኖ ነው? የት ቦታ ተሰባስቦ ነው? አሁን በፋኖ በምረትም የገቡ ሰዎች አሉ። እንደው ምረትን ስለተጸጸቱ በሚል ነው እንጂ የት ቦታ ተገናኝተው ነው? በተለይ ፕሮፌሰር ረዳት፣ በተለይ የትምህርት ማዕረግ ራሱ ሲያስጠላ እነዚህ ቆሻሾች ይዘውት ሳይ ማለት ነው። አለመማር ራሱ ምን ያህል ጣዕም አለው? ወይም እንደው የመርገም ትምህርት ነው ወይ ሁሉ እስክትሉ ድረስ እና የት ቦታ ነው ፈንነው የነበሩ? የት ቦታ ነው የተመካከሉ? በአካል ተዋወቃሉ እነዛ የፈነኑ ሰዎች ሁሉ። በጣም ብዙ ማፈሪያ ጉዳል ሁሉ በአቅሙ ሞክሮ አቅም ሲያንሰው ነው የመጣ። በሰላምም የመጣ ቢሆን ሞክሮ ነው የመጣው። መጥቶም ቢሆን አሁን ኔትወርኩን እያዘ ስራ አልሰራም። ቀኝ ውስጥ አርበኛ ምናምን ብለው ያወሩ ሰዎች እሱን ለመንግስት ሰጠውት። መንግስት ውስጥ ለውስጥ አብሮ ለመስራት አልሞክር ብሎ እነሱ ያን ነገር እየጠቆሙ ለማጽዳት ሰርተው መንግስት ያንን ነገር አላደርግ ብሎ ነው ወይስ ዝም ብለው አውርተው ለሚዲያ ግባት ነው አውርተው የቀሩት?
ሁሉም ጅላጅልና ጅላንፎ ነው እያንዳንዱ። እና ይህን ሰውዬ እኔ ልሳለቅበት፣ በተለይ ፊት ያሉት አሉ ይሄን እየተከተለ የሚያብዳለ እድሜ ልኩን አይለፍልህ የተባለ ደንቁሮ የቀረሰዋል። ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን ህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ፣ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም፣ የአገዛዙ ጸጥታ መዋቅር ውስጥ ያላቸው ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ዓ.ም ጀምሮ ተፈጻሚ ሰው ጋር ተገናኙ። እንኳን ኢትዮጵያ አይደለም እንኳን ኤርትራ አይደለም፣ እስኪ እንግሊዝ ሀገር ተገናኙ፣ እስኪ አሜሪካ ተገናኙ፣ እስኪ ከህዝብ ጋር ምን እንደሚሆን ታዩታላችሁ። ተገናኙ፣ ወንድ ከሆናችሁ እስኪ እናንተ እውነት በሰው ፊት የሚቀርብ ሽርንክ ታውቁታላችሁ። ምን ያህል እንደተዋረዱ፣ ምን ያህል እንዳፈራችሁ፣ ምን ያህል እንደተሸማቀቃችሁ፣ ምን ያህል አማራን ለማጥፋት ነው የሚሰራው። የአማራ ችግር በቤቱ እንዲሆንለት ነው የሚሰራው። ለዚህ ምንም ሌላ ማረጋገጫ ተውት። ያለ መሪ ያለ መርህ ያለ ምንም ነገር መምጣትና በየትኛውም ቦታ ላይ አንድም ቢሆን ህዝብን ሊጠቅም የሚችል ጥያቄ የማያነሳ፣ በተቃራኒ ትምህርት ቤት የሚያወድም፣ ልጆችን ትውልድን ከትምህርት ገበታ ላይ የሚነጥል፣ መምህራንን የሚገል የሚጨፈጭፍ፣ ተማሪዎችን የሚጨፈጭፍ፣ የመብራት ሃይ ፓወር ተሸካሚዎችን የሚያወድም፣ ዛሬ ድረስ ያልተሰራው ከአንድ ምስክር ከጎንደር አዘዞ፣ ጭልጋ፣ ነጋዴ ባህር፣ መተማ የሚሄደው ወደ ሱዳን የሚገባው መተማ ገንዳ ውሃ ላይ ያለው ሳብስቴሽን መጋቢ ሆኖ ወደ ሱዳን የሚያልፍ አንዱ ሃይ ፓወር ከተበላሸ ብዙ ጊዜ ነው። የሸረሪናው ኦፕሬሽን እስከሚሰራ ድረስ ይሄኛውን በተደጋጋሚ እየሰረቁት ታወሩ ስላስቸገሩ ማነው ያን የሚያደርገው? ፋኖ። ከሁመራ ሩት ተሰጥቶ ነበረ በአብደራፊ ደለሎ ለሚያቅሰው ሽመለ ጋር አድርጎ በኮኪት እንደገና ለገንዳ ውሃ ተመልሶ ገብቶ ማለት ነው። ያ የሸረሪናው ኦፕሬሽን ከተካሄደ በኋላ ምክንያቱ በግልጽ ስላልነገሩኝ አገልግሎቱ ሲቋረጥባቸው አሁን ይሄንኛው እንደገና እየተሰራ ነው፣ አንጻራዊ ሰላም ስለሆነ ማለት ነው። ነጋዴ ባህር ከትናንት በስቲያ ነጋዴ ባህር እንደደረሱ ሰምቻለሁ። 2 ታወር ብቻ ነው የሚቀረን የሚል ነው። እንግዲህ በመሃል ላይ ያንኑ ሊያወደመው ያ ነው። በተደጋጋሚ እዚህ ጉባኤ ኢትዮጵያ ላይ እንዳወራ ነው ከቁንዝላ ዱርቤቴና ከዳንግላ መስመር ወደ ባህር ዳር የሚሄድ ታወርን አሁን በተደጋጋሚ እያጠቁ መብራት እንዳይበራ ያደረጉበት፣ ከዛም በጋይንት አካባቢ በደብረ ታቦር አካባቢ ላይ አሁንም መብራትን የመጀመሪያ ኢላማ አድርገው ያወድሙ የነበሩ ሰዎች፣ ነዳጅ ያቃጥሉ የነበሩ፣ ተመርቶ የመጣ ሰሊጥ በመኪና እያቃጠሉ አካኪ ዘራፍ የሚሉ የደንቆሮዎች ስብስብ በየቤተሰቡም እናት አባት ነው የከሰረው፣ ወላጅ ነው የከሰረው። የመጀመሪያው የተዋረደው ወላጅ ነው። ልጆቹን አለመቆንጠጡ በራሱ ልጆች እየታገተ መሬቱንና ቤቱን ሁሉ እየሸጠ የከፈለ ብዙ ወላጅ አለ አማራ ክልል። ጠላት የሚፈልገው በዘላቂነት አማራ የሚባለው ህዝብ እንዲጎሳቆል ወደማይወጣው መከራ እንዲገባ ነው። ውጭ ያሉ አማራ ነኝ የሚሉ ተወላጆችም ገንዘብ ያጓጡት ያንን ህብረተሰብ ወደ ልማት እንዲመጣ ከወደቀበት እንዲነሳ አይደለም። መቼም ቢሆን እንዳይነሳ ሲያወሩ የኖሩት ጉራ ፍርዳ ላይ ተገደልክ፣ ወለጋ ላይ ተገደልክ፣ አዲስ አበባ ተከለከልክ፣ በመላው ኢትዮጵያ ላይ ጠላት ሆነ ምናምን፣ በራያ ተጨፈጨፍክ፣ በወልቃይት ተጨፈጨፍክ ብለው ነው የቀሰቀሱት። ያደረጉት ግን በቤቱ ነው የጨፈጨፉት። በቤቱ ከቤቱ ቤተክርስቲያን እንዳይሄድ፣ ከቤቱ ገበያ እንዳይሄድ፣
ሚስቱንና ልጆቹን ከመደፈር መጠበቅ እስኪሳነው ድረስ ነው ያዋረዱት። ሰው አዝምሮ እንዳይበላ ያዘመረውን እንዳይሸጥ ነው ያደረጉት። የሞተ እንዳንቀብር ነው ያደረጉት። እና እኔን የሆነ ነገር ሊያወራኝ የሚሞክር አለ። ዛሬ በዚህ የሚያበቃ ከሆነ ጥሩ፣ አያበቃም እንጂ የምታበላሹት ታሪክም የለም። በባንዳነት ያላችሁም እስከዚህ እስከወራዳ ታሪካችሁ ትጠፋላችሁ በሏቸው። አሜሪካ ውስጥ ሆነ የአሜሪካን ምድር ታስረግም ይሆናታል እንጂ እስኪ ስተርፋ ያለው ባል ኢትዮጵያ እንደግል እንግዲህ ኢትዮጵያውያን የቆየውንና ዘላቂ መፍትሄ ያላመጣውን የጠመንጃ ባህል በቃን ብለው በሰለጠነ መንገድ ስለ ሀገራቸው የወደፊት እድል ለመማከር በተነሱበት ወቅት ከሰላም ጋር የተጣሉ አካላት ሂደቱን ለማጣጣል ያልፈነቀሉት ድንጋይ አልነበረም። እነዚህ አካላት ይህቹ በመስመክሩ ገና ሳይጀመር እንደሚከሽፍና ፍሬ እንደማያፈራ በሙሉ እምነት ይናገሩ ነበር። የህዝብን መብት የሚቀሙ ህዝብን ሊያረክሱ ራሳቸው ረክሰው ከስልጣን ጋርም ከምንም አይነት ወኔ ጋር ያሉ ሰዎችም አይደሉም። በብዙ መቃወመው ነገር የነበረው ከስልጣን ጋር አታያይዟቸው፣ እነዚህ ወራዳ ባንዳ ቆሻሻ ውዳቂዎች ናቸው። እንደ ቁራ በያሉበት ስለጮሁ አይደለም። አላማቸው ኢትዮጵያን እና የኢትዮጵያን ህዝብ ለሚጋልቧቸው ለኢትዮጵያ ደግሞ ታሪካዊ ጠላቶች አሳልፈው ለመስጠት እንጂ በራሳቸው ላይ መሰልጠን የማይችሉ አንደበታቸውም ሆነ ማንነታቸው ሰዎች ያስቀመጡበትን የሚያስተጋባ የውርደት ታሪክን በራሳቸው ላይ ያወጁ ሰዎች ስለ ስልጣን አታስቡ። 4 ኪሎ ምናምን ነቲንግ ምንም ይባል ምንም በባንዳነት ላይ የተቀመጠ ሰው መረገጥና መጋለብ እንደ ቁስ መጣልም ሆነ መነሳት በገዢው የሚወሰን እንጂ በራሱ እንዳልሆነ ደጋግመን ያወራ ነው። ምክክር ሲመጣ ለምን ገለጡልን? አላፈርም። የሀገሪቱ ዋስ ጠበቃ የሆነ መከላከያ ሰራዊትን ማጥላት፣ መሪን መስደብ። መሪው ሲሰደብ ምን ማለት ነው? ሀገርን ለመበተን በመንግስት ያንኑ ነው የደከመው። መከላከያን ሀገርን ያጸኑ ሰዎች ላይ ኃይሎች ላይ በመራ አንድ አማራጭ የማያሳዩ ያለውን ብቻ የሚነግሱ አንበጣዎች የፉኝት ልጆች ናቸው። የሆነ አማራጭ ምክክር ምርጫ ለምን ይሆናል? ጥሩ ነገር ሲያዩ የሚያማቸው ውዳቂዎች፣ ርካሾች፣ ነውረኞች፣ ሰው ሲሞት ብቻ የሚደሰቱ መቃብር ውስጥ ያሉ አስከሬንን የሚበሉ ግን ያ ሁሉ ተስፋ የማስቆረጥ ጥረትና አሉታዊ አመለካከት በኢትዮጵያውያን ቁርጠኝነት ተሰብሯል። ዛሬ ላይ ያ ሁሉ እንቅፋት ታልፎ ኢትዮጵያውያን በታሪካዊው ሀገራዊ ምክክር ጉባኤ ላይ በነፃነት እየተሳተፉ መጻኢ ዕድልና ዕጣ ፈንታ ላይ በጥበብና በትዕግስት በብሔራዊና ሀገራዊ ጉዳዮች ላይ የጋራ መግባባቶች እየተፈጠሩም ይገኛሉ። ቀደም ሲል የምክክሩን ሂደት በፍጹም ተጠራጣሪነትና በነቀፌታ ሲመለከቱ ከነበሩት ሂደቱን አወንታዊነት በመረዳት አሁን ላይ የምክክሩ አካል ሆነዋል። ከወንድም እህቶቻቸው ጋር በመቀመጥም ስለ ሀገር የሚገኘው ሀገራዊ ምክክር ወደ መጨረሻው ምዕራፍ ላይ መድረሱ ትልቅ ሀገራዊ ስኬት ነው። ሂደቱን ሲያጣጥሉ የቆዩ አንዳንዶች ያ ሲከሽፍባቸው አሁን ደግሞ የምክክሩን ውጤት አስቀድመው መደምደሚያ በመስጠትና ህዝብን ለማሳሳት በመሞከር ኢትዮጵያንን እርስ በርስ የሚያጋጩ አሉታዊ እንቅስቃሴዎች ላይ ተጠምደው ይታያሉ። እነዚህ ወገኖች ያልገባቸው ነገር ቢኖር በምክክሩ የሚነሳው እያንዳንዱ ጉዳይ የኢትዮጵያ ጉዳይ ነው። የሚመከረውም ለኢትዮጵያ ስለ ኢትዮጵያ በኢትዮጵያውያን ነው። ምክክር ነገዋ ያማረ ልጆቿ የተግባቡባትን ሀገር የመፍጠር ነው። ሀሳብ ከእያንዳንዳችን ወጥቷል። ያ ሀሳብ ደግሞ ቀስ በቀስ ወደ ተግባር ይቀየርና ሁላችንም ተግባብተን ሰላማዊና አንድ የምታደርገንን ኢትዮጵያ እንፈጥራለን ብለን እናስባለን። ሀገራችንን በውስጥ ያለባትን የውስጥ ችግር መነሻ አድርገው የውጭ ጠላቶቻችን ጭምር ያንን መግቢያ በመስጠር የሚረባረቡበትን አይነት መንገድ ጭምር ያጠርንበት ያስወገድንበት ያንን መንገድ ጭምር ዛሬ ያንን የተፈጠረውን ክፍተት ጭምር የዘጋንበት
ምዕራፍ ነው ማለት እችላለሁ። በምክክሩ የቀረቡ አጀንዳዎች ኢትዮጵያን በጽኑ መሰረት ላይ ለመገንባት ታሪካዊ ስብራቶችን ለማከምና የሀገሪቱን ህልውና ለማጽናት የሚያስችሉ መሰረታዊ ጉዳዮች ናቸው። የምክክሩ ዋና ትኩረትም በአንድ ውስን ጉዳይ ብቻ የመታጠር ሳይሆን አጠቃላይ ስለ ኢትዮጵያ የወደፊት ዕጣ ፈንታና የጋራ እሴቶች በሰፊው መምከርና መግባባት ላይ መድረስ ነው። ነገር ግን በአንዳንዶች ሀገራዊ ምክክሩን ትርጉም በሌላቸው ጥቃቅን ጉዳዮች በመወጠር ዋናውንና ሀገራዊ ዓላማውን እንዲስት ለማድረግ የሚደረግ እኩይ እንቅስቃሴ ይስተዋላል። ይህ አይነቱ አካሄድ ከእውነተኛ ሀገር ወዳድነትና ለጋራ ጥቅም ከማሰብ የመነጨ አለመሆኑን ሂደቱ ያሳያል። ሀገራዊ ምክክሩን ከዋናው መስመር ለማስወጣት የሚደረገው ጥረት ህዝብን ወደ አንድነት ከማምጣት ይልቅ ልዩነቶችን በማስፋት ሀገርን የመጉዳትና ታሪካዊ ዕድሉን የማክሸፍ ተልዕኮንም የያዘ ነው። ሆኖም ግን አስቀድሞ በምክክሩ ጅማሩ ላይ የነበሩ ሴራዎችን ያከሸፉት ከአራቱ ማዕዘናት የመጡ የኢትዮጵያ ልጆች ዳግም ድልን እየተጎናጸፉ ኢትዮጵያንም የምክክሩ አሸናፊ እያደረጉ ነው። እኔ ወጣት ነኝ። በሀገሬ ላይ መጥፎ ነገር ሲከሰት ማየት አልፈልግም። የምፈልገው ልማት ነው። ለዚህ ደግሞ ምክክሩ መፍትሄ ያመጣል የሚል ተስፋ አለኝ። ሁላችንም እጅ ለእጅ ተያይዘን ኢትዮጵያን እንገነባለን። አንድነታችን ፍቅር እንመሰርታለን። የመግባባት ነገር ላይ እየደረስን ነው። ሁላችንም በአንድነት ተግባብተን ችግሮቻችንን ለመፍታት ነገ ትልቅ ተስፋ ማይበት ኢትዮጵያ ትልቅ ኢትዮጵያ ማይበትና አንድነታችንን የምንገልጽበት ነገር ነው። ሀገራዊ ምክክሩ የታለመለትን ታሪካዊ ግብ ይዞ እንዲጠናቀቅና የሚጠበቅበትንም ፍሬ እንዲያፈራ በሂደቱ ላይ በቀጥታ የሚሳተፉ ተመካካሪዎችም ሆኑ የመላው የኢትዮጵያ ሕዝብ ትኩረት ሀገርን በጽኑ መሰረት ላይ የሚያቆሙ የሕዝቦችን ዘላቂ ወንድማማችነት የሚያጠናክሩና የመዋቅር ስብራቶችን በሚፈውሱ መሰረታዊ አጀንዳዎች ላይ ብቻ ነው። የሀገራዊ ምክክሩ እውነተኛ ስኬት የሚለካውም በትናንት ቁስሎች ላይ ብቻ በማተኮር ሳይሆን የነገዋን ሰላማዊትና የተረጋጋች ኢትዮጵያን ለመገንባት በሚያስችሉ ታላላቅ አጀንዳዎች ላይ በሚደረግ የጋራ መግባባት ነው። እሺ፣ ይህንን የራሳችንን ተሳትፎ በመልካም እናድርግ። የእኛ ተሳትፎ ለወቀሳና ለነቀፋ ከሆነ ልክ አዙረን ያባረርነውንና በመባረሩ ደስ ብሎን ለውጥ መጣ ብለን ጨፍረን ደስታችንን ገልጠን ስናበቃ የመጣውን ለውጥ እንደገና መልሶ እንዲበላው ከህወሓት ጋር ጥምዶ በሚባል የጠማሞች ስብስብ አንመጣም። የራሳችን ተሳትፎ በስራ ይገለጥ። በነቀፌታ በማጣጣል በመንቀፍ ሳይሆን መፍትሄ በመስጠት የተሻለ መሆን። የመከሩት በቃ ህግ ይሰራሉ፣ የመረጡት መንግስት ያዋቅራሉ። ገዳዮች በገዳይነታቸው ከተሳተፉ በኋላ ያንን የሰሩትን ነውር መተረክ በቂ ነው። እነሱን እስከ መቃብር ድረስ እያሳደዱ ለማጥፋት። ገዳይ የትም ቦታ ላይ አይመረጥም። ገዳይ የሚፈልግ ሀገርም የለም። የገዳይን ተሞክሮ የሚወስድ ህዝብ የለም፣ የሚፈልግ ህዝብ የለም። ከዛ ለመውጣት ነው ምክክር፣ ከዛ ለመውጣት ነው ምርጫ የሚካሄደው፣ ከዛ ለመውጣት ነው ሌሎች ህጎች የሚረቁት፣ የሚጸድቁት፣ የሚሰሩት። መግደልና መገዳደል፣ ጥላቻና እብደት ከውስጣችን ላይ የተቋጠረው በሽታ ነው ያስቸገረን ያለው። እሱን እንደምንም ከውስጣችን ለማስወጣት ጥረት ማድረግ እንጂ እውነታው አይደለም። በቃ ህዝብ ሲመክር እንዴት ሰው በዚህ ልክ ጠላት ይሆናል? እንዴት ሰው በዚህ ልክ ለህዝብ ጠላት ሆኖ ከጠላት ታሪካዊ ጠላት ምናምን ከምንላቸው በላይ ከሰይጣን በላይ ሰይጣን ሆኖ እንዴት ይከሰታል? ሰው በመድረክ ላይ መጥቶ ገና እንዳይመክር መንገድ በመዝጋት ያንን ነገር እውቅና እንዳይኖረው የተሰራው ነገር ሁሉ ተካሂዶ 4000 ሰው ቀላል መመካከር አልነበር እንዴ ስልጣኔ? ሶቅራጥስ እንደዛ አለ፣ እንተና እንደዛ አለ፣ ማንቴስ የሚባል የሆነ ሰውዬ እንደዛ አለ ተብሎ ሌላ ሀገር ላይ ያሉ ሰዎች ለተሞክሩ በዛ ልክ ራሱን የካደ ነጭ አምላኪ የራሱን ናቂ የሰው ናፋቂ የሆነ እሳቢያችን ሁሉ ስነ ልቦናችን ሁሉ ተሰልቦ በኢትዮጵያ ሰው ሆኖ ከመኖር ከመፈጠር የአሜሪካ ጂንስ መሆን ብለው ህፃናት ሳይቀሩ በየቲክቶኩ የሚያወሩበት የእሳቤ ልሽቀት ደረጃ ላይ ነው የደረሰው። ሁሉን ክብር ነው የተውነው። በየቤታችን የምናወራውን ወሬ ሁሉ ነው መገደብ የተሳነን። የአባት የእናት የምን ሀገር ለመጠበቅ የሚያስችል ምንድን ልናስረክብ ነው? እኛስ አሁን የምንባለው እናት አባቶች ያቆዩት ሀገር ነው። እኛ ያንን ሀገር ለመበጣጠስ እኮ ነው እየተባለ ነው። እንዴት ሌላ ሀገር መስራት ይቅር፣
በተሰራው ሀገር ላይ እንዴት በሰላም መኖር ያቅተን? ድሮ ያኖረን ነገር የሽምግልና የአባገዳ የደም አድራቂ ሽማግሌ እንደዚህ በሰንበቴ በእድር በቁብ በጎበዝ አለቃ እየተባለ በየሰፈሩ አለ ህግ። እሳት እንኳን እንዳታስጭሩት በአካባቢው ላይ የተወገዘ የተለየ ሰው የማይገባና ያልተለመደ ባህሪ የሚያደርግ አንድ ቤተሰብ ከአካባቢው ማህበረሰብ ይገለላል። እንዲስተካከል ነው። በሰንበቴ ላይ በምንም አይነት መልኩ ያ ጉዳይ ይፈታ ነበር።